ፌሚኒዝም ያጠፋቸዋል። I'm telling you my sisters ሽንት ቤት ሲቀመጡ ደም ያስቀምጣቸው ሴቶችን ሲቀርቡ እንዲያለባቸው ያደረገች አይናፋር እንዲሆኑ ፌሚኒዝምን የምንቃወመው ግልጽና ግልጽ ነው። ኢንድ ጎሉ ኤልጂቢቲን ኢትዮጵያ ውስጥ ቫሊዴት ማድረግና ሰላም ውድ ቤተሰቦቼ እንደምናምሻችሁ እንደምንስከይሳ ደረሳችሁ በያላችሁበት ሰላምታዬ ይድረሳችሁ እንደየሰዓት አቆጣጣራችሁ ሁሉ ሰላምታዬ በያላችሁበት ይድረሳችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ በቀጥታ እንሄዳለን። ከዛ በፊት ግን ሁላችሁም ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ራሄሎን እያመለኩ እየገበሩላት ልጆች ይወልዳሉ። ራሄሎ የምትባል ሴጣን ወይም መንፈስ ወይም አይነጥላ ዛር ቡዳ ያለችባቸው ወንዶች ሽንት ቤት ሲቀመጡ ደም ያስቀምጣቸው ሴቶችን ሲቀርቡ እንዲያለባቸው ያደረገች አይናፋር እንዲሆኑ ሩካቤ ሲፈጽሙ ብልታቸው እንዲልፈሰፈስ ያደረገች ከዛም ጎን ለጎን ደግሞ በሐሳብ እንዳይግባቡ ሚስቱ የሱ ሐሳብ ተቃራኒ እንድትሆን ያደረገች ትዳሩን የምትበጠብጥ ሲሆን ከመጀመሪያው ሴትን እንዳይወድ ለሴት ጥሩ አመለካከት እንዳይኖረው በመድፈርና በክፋት በጥፎ ነገር ብቻ እንዲሆን ወይም በተገላቢጦች ደግሞ ሴትን በጣም በማፍቀር በመውደድ ዘማዊ እንዲሆን በዚህኛው ሐሳብ ተቃራኒ እና የሁሉም ሴቶች እንዲሆን መልኩ ቆንጆም ከሆነ ገንዘብም ካለው ምንም ካለው በዛ ነገር በደንብ እንዲደሰት በማድረግ ሃይማኖታዊ የሚባል ነገር ላይ ትኩረት እንዳያደርግ በገንዘቡና በመልኩ ወይም በእውቀቱ ብቻ እንዲኖር የማድረግ ባህሪ ያለው ቅድም የተናገረችው የሴትዮዋን ሰምታችኋል አይደል? ሐሳቤን ህልሜን ያገባውት ያለችው እሱን ሐሳብ ራሱ እንዲመጣ ታደርጋለች። ለምን መሰላችሁ? ለምሳሌ እኔ ከዚህ በፊት የማስታውሰው አንድ ሙስሊም የሆነ ወጣት የሆነችን ኦርቶዶክስ ልጅ ያፈቅራታል። በሱቅ ነው እዚህ መገናኛ አካባቢ ድሮ እንትን ከመሆኑ በፊት እንደዚህ ዘፍመሽ ህንፃ ከመሰራቱ በፊት በጣም ቀውጥ የሆነ ገበያ ነበረ። ምናልባት ቤተልሔም ፊት ለፊት ታስታውሱት እንደሆነ ማለት ነው። እና ይሄ መተባበር ህንፃ ምናምን የሚባለው አካባቢ ላይ በጣም ብዙ ሱቅ ነበር። እዛ ውስጥ ነው ማቃት ልጅቷል። ኦርቶዶክስ ናት፣ ግን ሙስሊም አፈቀራት። የሚገራርሙ በጣም ብዙ ወጣቶች ነበሩ እዛ አካባቢ ድሮ ነው። አሁን ጸበል ሰሞኑን ስትጠመቅ እቺ ልጅ ቅርብ ጊዜ ነው አምና ማለት ይቻላል ኦልሬዲ 2018 አልፏል አይደል? ጥቅምት መስከረም አካባቢ ላይ ስትጠመቅ የማያወራው የማይለፈልፈው የለም። በቃ እቺ ልጅ የኔ መሆን አለባት። ሰልማ እንኳን አስልሜ ላገባት ነበር የምፈልገው፣ ግን ሰልማ ባታገባኝ እንኳን ኦርቶዶክስ ሆና ከሷ ጋር መኖር የምፈልገው አፍቅሬያታለሁ፣ አይቻታለሁ። ማን ሲባል ራሄሎ ነኝ። እሱ ላይ ያለችው ራሄሎ መንፈስ ይቺ ልጅ ወዳታለች። ለምን? እናቷ ራሄሎን ታመልክ ነበር ይቺ ልጅ የልጅቷ እናት እና መንፈስ ይናበባሉ። ከዛ እና ለምን ታዲያ አላገባሃትም ሲባል አይ እኔ አልቻልኩም፣ በቃ ከሷ ጋር አብሬ መኖር አልቻልኩም፣ እሷ ፈቃደኛ ልትሆንልኛል። ሞከርኩ፣ በመስተከር በምን ሞከርኩ። መጨረሻ ላይ የኔ ካልሆነች የማንም መሆን የለባትም የሚል ሐሳብ ባይምሯ ላይ እንዲመጣባት አደረገ። የኔ ካልሆነች የማንም አትሆንም የሚለው መተት ተደረገባት። ከዛ ይሄ ሐሳብ አይምሯ ላይ እየመጣ እኔ በቃ ወንዶች ያስጠሉኛል፣ ሃይማኖታዊ ነገር ሮብና አርብ ትበላለች። ሮብና አርብ እንግዲህ ያው የመጣው ከምን መንፈስ እንደሆነ ታውቁታላችሁ። ወንድማችን ሙስሊም ስለነበረ ያደረገባት፣ እነሱ ደግሞ ለኢየሱስ ክርስቶስ ያላቸው የአምላክነት አመለካከት ስለማይገናኝ ሮብና አርብ ብዙ ጊዜ እንድንበላ እንዳንጾም እንድንገድፍ የሚያደርገው ይሄው መንፈስ ነው። እስላም ዛር ይባላል። ከሱ የመጣባት መተት የቡዳ መንፈስ የዝሙት መንፈስ በአጠቃላይ ግሎሲብ ያስፈጸማት 22 ዓመት አብራት ኖረ። 22 ዓመት በጣም እኮ የሚገርም ነው። ያን እንግዲህ ይሄ ህንፃ ከመሰራቱ በፊት የነበረ ሱቅ በነበረበት ሰዓት የነበረው ህይወቷ እስካሁን ድረስ ማለት ነው። የዛሬ 22 ዓመት ዘፍመሽና መተባበር ህንፃ እዛ አካባቢ ላይ አልነበረም። ምን ቤት ብቻ ነው የነበረው። እድሜ ልኳን ግሎሲብ እየፈጸመች ባዕድ ነገር ወደ ብልቷ እየከተተች ወንድ አያስፈልገኝም እያለች ስትፈላሰፍ ይህን ሁሉ ሀሳብ ስታስተናግድ የነበረው የማን ሀሳብ ነው? የልጁ ሀሳብ ነው። ልጁ አሁን ያለበት ሁኔታ አሜሪካን ሀገር ነው ያለው ይሄ ልጅ ማለት ነው፣ በቤተሰቦቹ ሀብት ምክንያት ማለት ነው። እና የስነ ልቦና አማካሪ ሰው ነው። የእሱን ፍልስፍና ነው መንፈሱ እሷ ላይ የሚያጋባው። አንድ ነው ሀሳባቸው፣ ግን ተገናኝተው አያውቁም። አያችሁ፣ በልጅነት በቡዳ የበላችሁ መንፈስ ከማን የመጣ ነው? የማንን ሐሳብ ነው ይዞ ወደ እናንተ ቤት የመጣ ወደ እናንተ ልብ የገባው? በህይወቱ ዘማዊ ጠጪ ሰካራም የነበረ ሰው ከሆነ በቡዳ የበላሽ ወይም የበላችህ አንተም ያን መንፈስ ተሸክመ ነው የምትቀጥለውና አዲስ ባህሪ ያመጣው ትላለህ እንጂ ከገሌ የመጣብኝ አትልም። ከዛ ይዘው እስከ ትዳር ትቀጥላለህ፣ ዝም ብለህ ትሄዳለህ። ገንዘብህ ላይ ህይወትህ ላይ ሁሉ ነገርህ ላይ ሰልጥኖ እንደፈለገ ይሆናል ማለት ነውና ብዙ ሰዎች ይቺን ሴት ዛር መንፈስ ሴቶቹም ወንዶቹም ማለት ነው አያውቋትም።
ራሄሎ የምትባለው ሴት ዛር መንፈስ ብዙ አልተረዷትም። ይህቺ ሴት ዛር መንፈስ ግን እየዘመነች እየሰለጠነች መሄድ የምትችል እንደጊዜው የምትገለባበጥ ናት። ከያዕቆብ አባታችን ዘመን ጀምሮ የነበረች ናት። ራሄል የልጁ እንግዲህ ከልጁ የመጣች መንፈስ አለች። ያዕቆብ አባታችን ከልጁ ሳይሆን ከሚስቱ ማለት ነው ከራሄል የመጣ ነው። የአባቷን ቴራፊም ጣዖቱን ብልቷ ስር ደብቃ በፈረስ ስትሄድ ከጣዖቱ ላይ መንፈሱ ተነስቶ ማህፀኗ ውስጥ ገባ። ብንያም ሲወለድ እሷ ሞተች። እሷን ገደላት መንፈሱ። ከዛ በኋላ ራሄሉ ተብሎ ስም ወጣለት ነው የሚባለው። ይሄ መንፈስ ነው እንግዲህ እስካሁን ድረስ ያለው ትውልዱን እየመሰለ እየተገለባበጠ አሁንም ድረስ አለ። ወንዶች የራሄሉ መንፈስ ካለችባቸው ኩል ይኳላሉ፣ ቅንድብ ይቀነደባሉ፣ ፀጉራቸውን ይተኮሳሉ፣ ሹሩባ ይሰራሉ። አይታችኋል? አንዳንድ ቲክቶከሮች ሹሩባ ተሰርተው ምናምን በቃ ለእነሱ ፋሽን ነው። ራስ ተፈሪያን የሚባሉት ጥፍራቸውን ሁለት ጥፍራቸውን ያሳድጋሉ። ይሄ ሁለቱን ራሄሉ መንፈስ ያለባቸው ወንድ ሆኖ ሴታ ሴት ይሆናሉ። ሴት ሆኖ ደግሞ ወንድ ይሆናሉ። ሱሪ ከመልበስ ውጭ ሌላ ምንም የሚያውቁት ነገር አይኖርም። አወራራቸው፣ አነጋገራቸው፣ አበላላቸው፣ ሁሉ ነገራቸው ከቤ ስታይል የሆኑ ሴቶች አሉ። እንደ ወንድ የሚያደርጋቸው ራሄሎ ነች እንደዚህ የምታደርገው። ወንዱን ደግሞ የምታደርገዋለች ሴት ታደርገዋለች። ሰዶማዊ እንዲሆን፣ ሌዝቢያን እንዲሆኑ በተለይ በቃ ይሄ ከዝሙት ጋርና ከግሎሲብ ጋር በተገናኘ በጣም አደገኛ ናቸው። ሌላው የደም ግብር ነው የምትፈልገው ይህች መንፈስ ራሄሎ። ከደም ጋር በተገናኘ ብዙ ይደረግላታል። እንዲያውም በግቢ ውስጥ እናቶቻችን ራሄሎ መንፈስ የሚያመልኩ ከሆነ ዶሮ ያረባሉ። ጥቁር ራሄሎ የምትባል ዶሮ ያረባሉ በቤት ውስጥ በግቢ ውስጥ። በሰፈራችን ውስጥም ነበሩ እንደዚህ የሚያደርጉ። በሁሉም በገጠር ብትሄዱ ራሄሎ የምትባል ዶሮ አለች እና እናቶች ልጆቻቸውን ሲወልዱ በምጥ ሰዓት ላይ አምጥተው ዶሮዋን ማህፀኗ እግሯን ከፈት ያዝ ይባልና እዛው ብልቷ አካባቢ ላይ ዶሮዋን ያርዷታል። ደሙ ፎሽ ብሎ ሲፈስ ህፃኑ ሲወጣ ለማን ተሰጠ? ለራሄሎ ተሰጠ ማለት ነው። አመቺሳ ዘመናዊ የሰሜኑ ክልል አመቺሳ በሉት አይደል? የምዕራቡና የደቡቡ በኦሮሚያ ክልል ያለው አመቺሳ ነው። ለመንፈሱ በማስታቀፍ ስርዓት ማለት ነው አመቺሳ ማለት። እዚህ ጋር ደግሞ ለራሄሎ ተሰጠ። ከልጅነት ጀምሮ ገና ከማህፀን ጀምሮ በግብር የተወለደ ልጅ ወይም ደግሞ መንፈስ ተገብሮለት ያዝ ተብሎ ሂድ ያንተ ነው ተቆጣጣረው፣ ረፍበት፣ ስፈርበት ተብሎ የተወለደ ልጅ እንዴት ነው ሲያድግ ተደባዳቢ የማይሆነው? እንዴት ነው በየሰፈሩ እየዞረ ደም የማያፈሰው? በጩቤ በጥርስ በማውለቅ በምናምን አይለኛ ተደባዳቢ ነው የሚሆነው። ሴት ከሆነች ደግሞ ልክ እንደዛው ያው ፔሪዷን አጉል በማዛባት ያለ ወቅቱ ፔሪድ በማምጣት ደሟ እንዲፈስ በማድረግ እንዲሁ በከንቱ ደሟ ይፈሳል። በቃ ከሰው ጋር በመጣላት አመት በዓል ሲመጣ ባሏ የሚፈነክታት ሴት ነበረች። ደሟ ይፈሳል። ለካ የእናቷ የራሄሎ መንፈስ ነው የሚያስፈሳት፣ የራሷ የገዛ እናቷ። ልክ ይህን ትምህርታችን ማዳመጥ ስትጀምር በእኔ ላይ ያለ ከእናቴ የመጣ የራሄሎ መንፈስ ታሰር ስትል ባሏ ለመጀመሪያ ጊዜ 2015 ዓመተ ምህረት ላይ ሳይፈነክተኝ አዲስ ዓመት ሲመጣ ሳይፈነክተኝ በዓሉን አከበርን። ማታ 12 ሰዓት አካባቢ ላይ እንዴት ግን በዚህ ዓመት አልመታውሽም አለኛለች። አይ እኔ እንግዲህ ይህን ትምህርት አታዳምጪ የምትለኝ ትምህርት እያዳመጥኩኝ ነው እንደዚህ የሆነው። ምክንያቱም አንተ የኔ መንፈስ ነው አንተ ላይ ሰፍሮብህ እኔ እንድትመታኝ የሚያደርግህ የነበረው አንተ ወደህ አይደለም ስትለው ወደ ንስሐ መጣላት። አያችሁ አንዳንድ ጊዜ ማወቅ ጥቅም አለው የሚባለው ለዚህ ነው። ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበትን እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት እውቀት የላትም፣ አልተማረችም፣ አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፕ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው
ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን ሀገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል ብላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኝኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሃል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነትን እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። አባትነትን ንቀን፣ ሃይማኖትን ንቀን። ሃይማኖቶች ውስጥ ብልግና አለ፣ ሁሉም ሃይማኖት ውስጥ ብልግና አለ። መጽሐፋችን አይደለም አምላካችን አይደለም ባለጌ ያስተማረን የሰውን ብልግና ከሃይማኖት ጋር መለጠፍ። እንደገና ደግሞ እንግሊዝኛ ማወቅ እውቀት እንዳልሆነ እዚህ ሀገር ተወልዶ ያደጉ ሰዎች ይንገሯችሁ። መጀመሪያ ብሬናችሁ በነጭ ዋሽ እንደሆነ አማርኛ እንኳን ለማውራት ፈቃደኛ አይደላችሁም። ያላደጋችሁ ሰዎች ነው። ዴቪ አንተን አይመለከትም። እንዳላችሁ ሆኗችሁ ብሬኖሽ እንደተደረጋችሁ ቋንቋ እንኳን ይጠፋባችኋል። ይህንን እንኳን ልንገራችሁና ነፃ አውጡ። መጀመሪያ በነጭ የተገዛውን አይምሯችሁን አውጡና ወደ ራሳችሁ ተመለሱ። ላቭ ዮርሰልፍ። ሴትነትሽን ተቀበዩ። ከዛ ሴት ማለት ምንድናት? ሴት ለምን ተሰራች? ምንድነው የምትወደው? ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። I love my children እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ንጉስ የሆነ ባል አለኝ፣ የኔ አንበሳ ራሴ ነው። አሚዝ ክራውን ጥበብ ነው የሚለኝ ባሌ። አሚዝ ጥበብ እና እንደ አበሻ ለአበሻ ኮሚኒቲ የትኛውም ሴት በማንም ወንድ መደፈር የለባትም። ሴት ልጅ መቆም አለባት፣ ጀግና መሆን አለባት። ወንድ ልጅም መከበር አለበት፣ መወደድ አለበት፣ መፈቃቀር እርስ በርስ አለብን። እሱም ፕሪች አድርጉን። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ፣ ውሻ ለምታገባ ሴትዮ። ቴንክ ዩ። በዓለም አቀፍ ደረጃ ኤልጂቢቲኪው ራይት ሰብአዊ መብት ነው ተብሎ ሪኮግናይዝ ተደርጓል። ኦኬ ከመቶ በላይ ሀገራት ፈርመው ማለት ነው። ዲሞክራሲን ሳትቃወሚ፣ ክርስትናን ሳትቃወሚ፣ የሰብአዊ መብትን ሳትቃወሚ ፌሚኒዝምን ኤልጂቢቲኪው ብለሽ የምትቃወሚ ከሆነ ያ ችግር አለ ማለት ነው። እዛ ጋር ከሴቶች ጋር ነው እንጂ ችግርሽ ከኤልጂቢቲኪው ጋር አይደለም። እሱን አስተካክይልኝ። ፌሚኒዝምን የምንቃወመው ግልጽና ግልጽ ነው። ኢንድ ጎሉ ኤልጂቢቲን ኢትዮጵያ ውስጥ ቫሊዴት ማድረግና ሌጋል ግራውንድ ይዞ እንደዛ ሂውማን ራይት ውስጥ እንዲገባ ነው። ለዛ ነው የምንቃወመው። እዚህ ጋር ሂውማን ራይት ውስጥ በኢንተርናሽናል ደረጃ ሪኮግኒሽን ተሰጥቶታል። ሂውማን ራይት ግን ሂውማን ራይትን አትቃወሙ፣ ክራቲክ ራይትን አትቃወሙ፣ ክርስቲያኒቲን አትቃወሙ። እነዚህ ሁሉ ነገሮች ኤልጂቢቲን
ቫሊዴት አድርገዋል፣ ይዘው አትቃወሙ። ፌሚኒዝም ስለያዘ ግን እየተቃወማችሁ ነው ያልሽ ነው። በዛውም ፌሚኒዝም እንደያዘ ኮንፊርም እያረግሽልን ነው። ለዛ ነው የምንቃወመው። በመጀመሪያ ደረጃ ሁማን ራይት ነው ብላ ክሌም ያደረገች ሀገር ወይም ደግሞ የፈቀደች ሀገር አያገባንም። የምናወራው ስለ ኢትዮጵያ ነው። ኢትዮጵያ ሁማን ራይት ነው ብላ ሪኮግናይዝ አላደረገችም። በሁማን ራይትም ይሁን በዲሞክራቲክ ራይትም ይሁን በሞራል ራይትም ይሁን በናቹራል ራይትም ይሁን የተወገዘ ነው። ጌ ነኝ ወይም ሌዝቢያን ነኝ ብሎ አንድ ሰው ቢወጣ ኮሚኒቲው ወጥቶ ቅጥቅጥ ነው የሚያደርገው። እዛን ጊዜ አይ ሁማን ራይቱን ጣሳችሁ ብሎ የሚመጣ ህግ የለም። ምክንያቱም በሁማን ራይት ደረጃ ኢትዮጵያ ውስጥ የተፈቀደ ነገር አይደለም። የምናወራው ስለ ኢትዮጵያ ነው። ሁሉንም ከኢትዮጵያ ኮንቴክስት አንጻር ነው አይደለ እያወራሽ ያለሽው። ኢትዮጵያ ውስጥ የኢትዮጵያ ሁማን ራይት ኤልጂቢቲን አላቀፈም። ለዛ እንቃወመው። ሁለተኛ ክርስቲያኒቲ ብለሽ ያወራሽው ቀጥሎ ኒዮ ክርስቲያኒቲ ምናምን ስትይ ነበር። እኛ ኒዮ ክርስቲያኒቲ የሚባል ነገር አናቅም። እግዚአብሔርን ቤዝ ያደረገ መጽሐፍ ቅዱስን ቤዝ ያደረገ ክርስቲያኒቲ አይደለም። ለምታራምዱት አጀንዳ ሰዎች ለራሳቸው ላይፍ ስታይል እንዲመች አድርገው ኢንተርፕሬት እያደረጉ ኢቭን ዲኖሚኔሽንም አይደለም እንዲመቻቸው አድርገው ያመጡት አይዲዮሎጂ ነው ኒዮ ክርስቲያኒቲ። ኤልጂቢቲን ሊፈቅድ ይችላል፣ እዛ ውስጥ አያገባንም። እኛ የምንከተለው ክርስትና ግን መጽሐፍ ቅዱስን ቤዝ ያደረገ ነው። እዛ መጽሐፍ ቅዱስ ላይ ምን ይላል መሰለሽ? ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። አስምሩበት። ቁጥር 27 እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው ተቀበሉ። ዋናው ነጥብ ቁጥር 28 ላይ ይላል እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እኛ የምንከተለው ክርስቲያኒቲ እናንተ የፈጠራችሁት ኒዮ ክርስቲያኒቲ የምትሉት ይህንን ነገር አይቀበለውም። እኛ የምንከተለው ክርስቲያኒቲ መጽሐፍ ቅዱስን ቤዝ ያደረገ ነው ብያለሁ። እዛ መጽሐፍ ቅዱስ ላይ ከሴት ጋር የምትተኛውን ወንድ ሆነ ከሴት ጋር ታደርግ የተገባውን ከወንድ ጋር አታድርግ ፈጽሞ ጸያፍ ነው። ሴት ከወንድ ጋር ነው የሚጋባው፣ ወንድ ከሴት ጋር ነው የሚጋባው። ከዚህ ውጪ ያለ የትኛውም አይነት እንቅስቃሴ በእግዚአብሔር ፊት እርኩሰት ነው ይላል። እኛ የምንከተለው ክርስትና እዚህ ጋር ያወራሹ ክርስትና እኛ የምንከተለው ክርስትና አይደለም። ኢትዮጵያ የምትከተለው ክርስትና አይደለም። ኢትዮጵያ የምትከተለው ክርስትና አይደለም። ስለዚህ የትኛውንም ሂውማን ራይት ኤልጂቢቲን ከፈቀደ ሂውማን ራይቱን ራሱን እንቃወማለን። የትኛውንም ዲሞክራቲክ ራይት እንቃወማለን። የትኛውንም አሁን ኒዮ ምንትስ ቅብርጥስ እየተባለ የሚመጣ የትኛውም አይነት ክርስቲያኒቲም ይሁን ተቋምም ይሁን አይዲዮሎጂም ይሁን ኤልጂቢቲኪው ተመሳሳይ ጾታን፣ ልምምድን፣ እርኩሰትን የወደቀ የተጣለ ቆሻሻ ነገርን ይዞ ከመጣ እንቃወማለን። ለዛ ነው ፌሚኒዝምን የምንቃወመው። ምር ላይ እነዚህ ሁሉ ነገሮች ኤልጂቢቲኪውን ይዘው መተው ሳትቃወሙ ፌሚኒዝም ስለያዘ ፌሚኒዝምን ተቃውማቸዋል ብለሽ ፌሚኒዝም ኤልጂቢቲኪውን እንደማይቃወም ኮንፊርም አድርገሻል። ስለዚህ ፌሚኒዝምን እንቃወማለን። ወንጀል ፈላልጎ ሰውን ማሰቃየት የምን ታሪክ ነው ይሄ? ይሄን ያህል ጊዜ ስንሰቃይ የነበረው የምን ታሪክ ይመስላችኋል? ማጨንገፍ እኮ ነው። የሞት ህይወትን መውደድ እኮ ነው። ግፍን እኮ ማበረታታት ነው። ያጠረን የህይወት ውሃ ነው። ክፉ ውሃንማ ይኸውና የእግዚአብሔርን ቃል ስሙ ስንባል ጆሮአችንን ድፍን ያደርገዋል። እውነትን ተከተሉ ስንባል እውነት መከራና መራራ ይሆንብናል። የእግዚአብሔር ክብር እንዳይገባን እንዳናቀው ውስጣችን በሌላ የድንዛዜ መንፈስ ተይዟል። ስለዚህ የምንታገለው ከዚህ ከማደንዘዣው መንፈስ ጋር ነው። ለብዙ ዘመናት የታገልነው ይሄን ነው። እንድትማሩም የተፈለገው በጠላት ላይ የሰለጠነ ክርስቲያኖች እንድንሆን ነው። መናፍቅ እንድንሆን አይደለም። ጅላጅል እንድንሆን አይደለም። ዛሬ ሃይማኖት ፍለጋ የሚኬድበት ዘመን በርትቶና ጎልብቶ ሰይጣን በካራቴ የሚወጣበት አዳራሽ ሩጫ ጀምረናል። በካራቴ ነው ማስወጣው አለ። የኔን መቁጠሪያ የሱዳን መተት ነው አላችሁ። በኋላ የምታዩት ደግሞ ሰይጣን በካራቴ የሚመታበት ነው። መናፍስት ለመናፍስት ስራቸውን እጅግ በጣም በዘመናዊ ስልት ሲሮጡ፣ እኛ ግንዛቤው የለንም፣ ማስተዋል የለንም፣ እኛችንም ፈቃደኛ አይደለም። የምንሰማው መራርጠን ነው። በጎ ላይ እሺ አላለንም።
እና ወገኖች አይናችን የሚገለጠው ክፉ ከህይወታችን ውስጥ እንዲርቅ ዝግጁ ስንሆን ነው። በሁለተኛ ደረጃ አይናችን የሚገለጠው ራሳችንን ለእግዚአብሔር መስጠት ስንጀምር ነው። ሶስተኛ አይናችን የሚገለጠው ጆሮአችን ለቃለ እግዚአብሔር ክፍት ሲሆን ነው። አራተኛ አይናችን የሚገለጠው እንደ ሀገር፣ እንደ ህዝብ፣ እንደ ወገን የምናስበው በጠላታችን ላይ የነቃ ህሊና ሲኖረን ነው። ንቃታችን ደግሞ የሚመጣው ከመንበርከክ፣ ከመስገድ፣ ከመጸለይ ነው። አሁን ከዚህ ትሄዳለህ፣ ትተኛለህ፣ በቃ አብሮ ይተኛል፣ ችግር የለበትም። ጠዋት ትነሳለህ፣ እሱም አብሮ ይነሳል። የምትሰራውን ሲያቅድልህ ያመሻል ሌሊት። ጠዋት ተነስተህ ባቀደው መንገድ ትጋልባለህ። ማታ ትገባና ኪሳራህን ታሰላለህ እያልክ ትተኛለህ። ሌሊትም ጆሮ ይጮሃል፣ ተኝተህም ይጮሃል፣ እልምህም ትጮኻለህ። ሁሉ ቅዠት ሆኖብን ሲነጋ ያው ነው፣ ሲመሽም ያው ነው። ችግር ነው እና ልንማር የሚገባው እውነት በዚህ በክፉ መንፈስ ጠላታችን ላይ በቂ ግንዛቤ ካልያዝን ነገም ሐሜተኞች ነን፣ ነገም አፍራሾች ነን፣ ነገም አታላዮች ነን፣ ነገም ዋሾች ነን እና የጭንገፋ ውሃ የዳነበት ጊዜና ሰዓት ነው። ዛሬም ስንጨነግፍ የኖርንበትን ዘመን አስቡት። በአብዮት ዘመን ረጅሙን ጊዜ አበላሽተናል። በሁለተኛው አብዮት ዘመንም ይሄው ረጅሙን ጊዜ አጥፍተናል። 1 2 3 ትውልድ ጨንግፎብናል። አሁን ተመለስ አትመለስ ትግል ነው። ከውስጥ የገባው ጠላት ይውጣ አትውጣ ትግል ነው። አያችሁ የገጠመን ሁኔታ ልክ በኢያሪኮ ምድር አጠገብ ላይ እንዳለችው እንደ ኤልሳ ውሃ ነው። ዛሬ የኤልሳ ውሃ የዛችን አገር ሕይወት ትመግባለች። እስከ ዛሬ ድረስ ተፈውሷል። የፈውስ ውሃ የሕይወት ውሃ ኢየሱስ ክርስቶስ የድንግል ማርያም ልጅ ከሁላችን ጋር ይሁን። ሰላም እግዚአብሔር አይላችሁ። ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ሱባኤያችንን አጠናቀናል። እግዚአብሔር አምላካችን ጸሎታችንን፣ ሱባኤያችንን፣ ልመናችንን የበረከት የሰላም ያደርግልን። በያላችሁበት ሰላም ሁኑ። ይቆየን። አሜን።